ከዛሬ ጀምሮ ይሄንን ቅባት አይታችሁ በነገራችን ላይ ጭቃ ቅባት እንዳትገዙ። አቮካዶ ቅባትን የሚያስንቅ ቤት ውስጥ እንደዚህ ሰርቻለሁ። ሰርታችሁ ተጠቀሙት። በተለይ ለግንባራችሁ ለሸሸባችሁ፣ ለጸጉር ከለር ጸጉሩ ከለሩ ራሱ ያማረ ውብ ከለር እንዲኖረውና እንዲሁም ለጸጉር ልስላሴ የሚጠቅማችሁ ምርጥ ቅባት ሰርቻለሁ። ሰርታችሁ ተጠቀሙት። በሮዝሜሪ በጥቁር አዝሙድ ነው የተሰራውና በጣም ተወዱታላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይህንን የመሰለ ቅባት ሰርቻለሁ። የምር የዛሬው ደግሞ እንዲሁም ከሌላ ጊዜ ለየት ነው የሚለውና ትንሽ አጋጣሚ ያው በጣም ፍረሽ ስላገኘው በቃ ሌላ ጊዜ ስሰራ ድርቅ ይልብኝ ነበር ያው ከልጆች ጋር እንትን ብዬና ዛሬ ግን ፍረሽ ሮዝሜሪ አግኝቻለሁ። ፍረሽ ሮዝሜሪ ከጓሯችሁ ካለ ይህንን ቪዲዮ የምታዩ ከሆነ ተነስታችሁ ቀንጥሳችሁ ይሄንን ቅባት ስሩት። በጣም ነው የሚጠቅማችሁ። በመጀመሪያ ሮዝሜሪውን እናጥበዋለን። ምክንያቱም ማንኛውም ነገር የምንጠቀመው ነገር መታጠብ አለበት ማለት ነው። አቧራ ምናምን ስላለው በደንብ መታጠብ አለበት። እዚህ ጋር ቪዲዮውን አፈጣጥኘዋለሁ እንጂ በደንብ አጥቤዋለሁኝ። ስለዚህ በደንብ አጥባችሁ ማድረቅ አለባችሁ ማለት ነው። እዚህ ጋር ያደረግኩት በነጠላ ነው ያደረግኩት። እናንተ በሶፍት ማድረቅ ትችላላችሁ። እንዲሁም ደግሞ ፍረሽ ሮዝሜሪ የለንም የምትሉኝ እንዲሁም በደረቀው ሮዝሜሪ መስራት ትችላላችሁ። ነገር ግን ከለሩ እንደዚህ አይወጣላችሁም እንጂ ያው ደረቁም ሮዝሜሪ ቅባቱ ያማረና ውብ የሆነ ከለር ይዞላችሁ ይወጣል። ግን ከለሩ እንደዚህ አረንጓዴ ነው። አረንጓዴ ሆኖ አይወጣላችሁም። ያ ነው እንጂ ልዩነቱ። በቃ ይሄኛው በፍረሽ ሲሰራ የሆነ ፍረሽ የሆነ ነገር ፍረሽ ነው ሁሌም ቢሆን ማለት ነው። ከዛ በኋላ እዚህ ጋር ሮዝሜሪን በዚህ መንገድ አላቀቀዋለሁኝ። ማላቀቅ አለባችሁና ሌላ ቦታ ከእንጨቱ ሲፈጩት አይቻለሁ። ግን በደንብ ከታጠበ ከእንጨቱም ምንም ችግር የለውም። ግን ደግሞ አንዳንዴ ያው የምንፈጭበት ማሽን ትንሽ ከሆነ ማሽናችን ሊጎዳብን ይችላልና እኔ ደግሞ ትንሽዬዋ ነች፣ በትንሽዬው ነው የፈጨሁትና እሱ ስለሚቀለኝ ማለት ነው። ነገር ግን ትልቅ ማሽናችሁ ተለቅ ያለ ከሆነ ከነ እንጨቱ ራሱ ጥብ አድርጋችሁ በደንብ አጥባችሁ ከዛ በኋላ አድርቃችሁ መጨመር አለባችሁ። በደንብ ማድረቃችሁ የሚጠቅማችሁ ምንድነው? በኋላ እሳት ላይ ስትጥዱት ውሃ ካለበት ብዙ ሰዓት እንዳይፈጅባችሁ። ምክንያቱም ውሃ ካለበት ይበላሻል ሮዝሜሪው ማለት ነው። ሮዝሜሪው እንዳይበላሽ በደንብ ማድረቅ አለባችሁ። እንዲሁም ደግሞ እሳት ላይ ብዙ ሰዓት እንዳይፈጅባችሁ። ከዛ በኋላ እንደዚህ ይመስላል። እንደዚህ በዚህ መንገድ ሮዝሜሪውን አላቅቄዋለሁኝ። ከዛ መፍጫ ላይ ነው የምጨምረው። እኔ የምጠቀመው ሁልጊዜም ይሄኛው ይሄ ኦሊቭ ኦይል በነገራችን ላይ በጣም ናፍቆኝ ነበር፣ ጠፍቶ ነበርና ሌላኛው ኦሊቭ ኦይል ነበር የምጠቀመው። አሁን አገኘሁት፣ እግዚአብሔር ይመስገን። እና በጣም አሪፍ ነው ይሄ ኦሊቭ ኦይል፣ በጣም ነው የወደድኩትና እንዲሁም ስጠቀም በጣም ነው የሚስማማኝ። እንደዚህ አይነት ቅባቶች ተሰራበት ደግሞ በቃ የሆነ ከለሩ ውብ ውሩ ነው በቃ የሚወጣውና ከዛ በኋላ ማንኛውም ኦሊቭ ኦይል መጠቀም ትችላላችሁ። እንዲሁም ደግሞ ማንኛውም ቅባት እናንተ ፈሳሽ ቅባት ቤት ውስጥ ካላችሁ የተለያየ ቅባት ምገዙ ከሆነ ምናልባት በሱ መስራት ትችላላችሁ። ምንም ችግር የለም። ዋናው ነገር ፈሳሽ ቅባት ይሁን እንጂ ማለት ነው። ዞሮ ዞሮ ይህንን ቅባት የምንሰራው ከግንባራችን ለሸሸብን እንዲሁም ደግሞ ለዛላው የፀጉራችን ዛላ ከርዳዳ ከሆነና እንጨት ሽቦ አይነት ከለር እንትን ካለው ያለሰልሰዋል። በቃ ልስልስ ነው የሚያደርገው ማለት ነው። ሰርታችሁ ተጠቀሙት፣ ካልሰራችሁና ካልተጠቀማችሁ እስካሁን ማለት ነው። ከዛ ከፈጨው በኋላ እዚህ ጋር የፈጨው እንትን የጨመርኩት ትንሽዬ ነበር የጨመርኩት፣ ምክንያቱም እስከሚፈጭልኝ አክል ማለት ነው። ከዛ የሚበቃኝን አክል ግን እጨምርበታለሁ ቅባቱ፣ ምክንያቱም እንዳያችሁት ሙሉ አርጌ ነው የሰራሁትና እዚህ ጋር እንትኑን እንዳይሄድብኝ፣ ሮዝሜሪውን እንዳይሄድብኝ በውስጥ ጨምሬ አለቅልቄ እንደገና ቅባቱን ጨመርኩት ማለት ነው። የምር ሽታው ግን በጣም ነው ደስ የሚለው። ሮዝሜሪው በተለይ ፍረሽ የሆነ ነገር እውነቴ ነው በቃ ፍረሽ መሆኑ ራሱ እንዴት አባቱ ደስ እንደሚል ሽታው ራሱ የቤቱ ሽታ በጣም ነው የሚያውደውና ከዛ በኋላ እዚህ ጋር የሚበቃኝን አክል ጨመርኩበት። ሌላኛው ደግሞ የሚጨምርበት እንትን ጨምርበታለሁ፣ ጥቁር አዝሙድ ጨምርበታለሁ። እንዲሁም ደግሞ ጥቁር አዝሙድ ካላችሁ መጨመር ትችላላችሁ። እንዲሁም ደግሞ ጥቁር አዝሙድ ከሌላችሁ ደግሞ ጥቁር አዝሙድ ለምንድነው የሚጠቅማችሁ? ሽበት ካለባችሁ ሽበታችሁ እንዳይታይ፣ ሽበት ይሸፍነዋል። አሁን ብዙ ጊዜ ብዙ እንትን ኮመንት መጥቶልኝ ነበርና አንዳንድ ያው እውነት ለመናገር ሚዲያ ላይ ስትወጡ
ጥሩ ነገርም አለ መጥፎ ነገርም አለ። አለቀ እና በዚህ ነገር እኔ አምናለሁ። ግን ዞሮ ወደ ቪዲዮ ልመለስላችሁና ከዛ በኋላ እዚህ ጋር የጨመርኩት ቤቢ ኦይል ጨምሬያለሁ። እንዲሁም ደግሞ ጥቁር አዝሙድ ጨምሬያለሁ። ጥቁር አዝሙድ ከሌላችሁ ደግሞ ቀረፋ ወይም ደግሞ የቢስማር ማለት ነው ቁርንፍድ መጨመር ትችላላችሁ። እሱን ጨምራችሁ መስራት ትችላላችሁ ማለት ነው። ምክንያቱም ሽበት ራሱ እንዳይወጣባችሁ፣ ሽበት ከወጣባችሁ ለወደፊት እንዳይወጣባችሁ ይረዳችኋል። ሽበት እንዳይወጣባችሁ ደግሞ በደንብ አትናደዱ። ራሳችሁን ሪላክስ አድርጉ። ሙቀት አንዳንድ ነገሮች ነው ንዴት፣ ሙቀት፣ መበሳጨት ነው ሽበት የሚያመጣው። ስለዚህ ራሳችሁን ሪላክስ ለማድረግ ሞክሩ ማለት ነው። ከዛ በኋላ ከፈጨው በኋላ ይህንን ይመስላል። እሳት ላይ ነው እስቲም ያረኩት ለ40 ነው። ኧረ ለ1 ሰዓት ያክል ይሁን ምግብ እስከምሰራ ድረስ አስቀምጬው ማለት ነው። ውሃ እየቀየርኩለት እንደዚህ ቪዲዮ ሳልቀርጽ ረስቼ ካለቀ በኋላ ነው እንደዚህ ልናንተን ለማሳየት ይህንን ቪዲዮ የቀረጽኩት እንጂ መጀመሪያ ይሄ ከላይ አረፋ ነው የሚወጣው። አረፋው ራሱ ተኖ ይጠፋል ማለት ነው። እሳት ላይ ስታንተከትኩ ሲንተከተክ ከታች ሆኖ አረፋው ይጠፋና ቅባቱ እንደዚህ ክልል ብሎ ይወጣላችኋል። ራሱ እንደ በቃው ራሱ የምታውቁት ይሄ በላይ ያለው አረፋው እንትን ውሃው ምናምን ይጠፋል። እሱ ካልጠፋ ይበላሽባችኋል። እንዳይበላሽባችሁ ግን በደንብ እስቲም ማድረግ አለባችሁ ለ40 ደቂቃ ያክል ማለት ነው። እኔ ግን በጎን ምግብ እየሰራው ነበር የሰራሁት ይሄ ቪዲዮ የሰራው ቀን ማለት ነው። ከዛ በኋላ በመጨረሻ ምንድነው ከበረደልኝ በኋላ ትንሽ አብርጄው እንደዚህ ነጠላ ላይ አድርጌ በነጠላ ነው የጨመኩት። ምንም ውሃ የሚባል ነገር የለውም። ምክንያቱም እንደነገርኳችሁ ብዙ ሰዓት ወስዷል እና 1 ሰዓት ምናምን ወስዶብኛል። እናንተ ግን 40 ደቂቃ በቂ ነው። እኔም 40 ደቂቃ በቂው ነበር፣ ግን ያው ስራ እየሰራሁ ስለነበር ስቶፉ ቀነስ አድርጌ ተውኩት ማለት ነው። እና ስራችሁን እየሰራችሁ እንደዚህ በጎን በኩል ማድረግ ትችላላችሁ ማለት ነው። ከዛ በኋላ ደግሞ በነጠላው በዚህ መንገድ ጨመኩት። ውሃ ካለበት ማለት ነው ነጠላው ላይ እንደ እንትን ያንሳፍፋል፣ እንደ ውሃ ነገር ይመጣበታል። ውሃ ነገር ካለበት ግን ሙሉ ለሙሉ እንዳትጨምሩት ለማለት ያክል ነው። ከዛ በኋላ የተጠቀምኩት እዚህ ጋር ቫዝሊን ተጠቅሜያለሁ። ትንሽ የሆኑ ቫዝሊን ትንሽ 2 ማንኪያ ምናምን አድርጌዋለሁ፣ በዛ አድርጌዋለሁ እና ግን በቅርቡ ደግሞ ይህንን ቪዲዮ እንዳውም በደንብ ከታየ ለጎረቤቶቹ ለሁላቸውም ሰርቼ እሰጣቸዋለሁ። ላይክ አድርጉት፣ ሼር አድርጉ፣ ኮመንት አድርጉልኝ፣ ሰብስክራይብ አድርጉ። በዚህ አጋጣሚ በሆኑ ቪዲዮዎቼ በጣም ደስተኛ ነኝ። በሁለተኛ ደረጃ የምታዩልኝ ዩናይትድ ስቴትስ ስለሆናችሁ በጣም ነው ማመሰግነው። እንዲሁም በቃ በአንደኛ ደረጃ ኢትዮጵያ ነው፣ በሁለተኛ ደረጃ ዩናይትድ ስቴትስ ስለሆነ በጣም ደስ ብሎኛልና ስለምታበረታቱኝ በጣም አመሰግናለሁ ማለት ነው። ከዛ በኋላ እዚህ ጋር የጨመኩትን ቫዝሊን ካቀለጥኩ በኋላ እስቲም አድርጌ ካቀለጥኩ በኋላ የጨመኩትን የሰራሁትን ቅባት ደግሞ አንድ ላይ ያቀላቀልኩት። እንዴት አባቱ እንደሚያምር አያችሁት? የሆነ ከለር አይመስልም? በጣም ነው እኮ የሚያምረው። ማርያምን በጣም ነው የሚያምረው እና ሽታው ራሱ እንዴት ደስ እንደሚል በቃ እና ከዛ በኋላ ያው እቃ አለኝ። ይሄንን ትንሽ በረድ ብሏል፣ ግን በረድ እያለ ወዲያው ነው ጅምድ የሚለው ቫዝሊን ማለት ቫዝሊኑ ጄል ስለሆነ ራሱ ወዲያውኑ ጅምድ ያደርገዋል እና ወዲያውኑ ደግሞ ገልብጡት ማለት ነው። ትንሽ ብቻ ፋታ ስጡት። እንዲሁም ደግሞ ብርጭቆ ከሆነ የምትሰሩበት በጣም አሪፍ ነው። ይሄኛው ደግሞ ከደቂቃዎች በኋላ ይህንን ይመስላል። እንዴት በቃ ቀዝቀዝ አለ፣ ወዲያውኑ ነው ርግት ያለውና ከዛ በኋላ በመስት እንግዲህ ጸጉሬን ይህንን ይመስላል። ጸጉሬ እግዚአብሔር ይመስገን በጣም አምሮበታል። በዚህ አጋጣሚ ያው እውነት ለመናገር ዋጋ እየከፈልኩለት ነው፣ እየተንከባከብኩት ነው እና ጸጉር ከተንከባከባችሁት ያድጋል፣ ይፋፋል፣ ያምርበታል። ካልተንከባከባችሁት ደግሞ እንደዛው ነው ማለት ነው። ስለዚህ ዋጋ የተከፈለበት ነገር ቢያምርም አይፈረድበትም ማለት ነው እና አሁንም ምንም አይልም። መነቃቀሉ ራሱ በጣም ነው የተወው። በቃ እንደ በፊት አይነቀልም። ባለፈው ሰሞን በጣም እየተነቀለ ነበር ብያቸዋለሁ እና ያው ጡትም እያጠባው ስለሆነ ያው ጡት ስታጠቡ ይነቃቀላል። ጸጉር በጣም ነው የሚነቃቀለው። የሆነ ሆርሞን ይጨምራል። ያ ደግሞ በጣም የመነቃቀል ነገር ያባዛልና ግን አሁን ደግሞ ስንከባከበው በጣም ነው መነቃቀሉን የቀነሰው። ከግንባሬ የሸሸው ራሱ እየመጣ ነው ማለት ነው፣ እየበቀለ ነው። እንዲሁም የሆነ ጊዜ ተነቅሎ ወጥቶ ነበር። በቃ በአራስነቴ ነው በሰለኝ። በቃ ተነቅሎ ወጥቶ አሁን ግን እየበቀለ ነውና በጣም ነው ደስ ያለኝ። ከግንባራችሁ ለሸሸባችሁ ማታ ማታ መሳጅ አድርጋችሁት ከዛ በኋላ ጠዋት ፊታችሁ ስትታጠቡ አንድ ላይ መታጠብ ትችላላችሁ። ከዛ ራስ ቅላችሁን እንዳትቀቡትና የጸጉራችሁ ዛላውን እንዴት አባቱ እንደሚያሳምረው ራሱ ከርዳዳ ከሆነ ራሱ ጸጉራችሁ እንዴት ልስልስ እንደሚልና ስለዚህ እንደዚህ እየሰራችሁ መጠቀም ትችላላችሁ። ጸጉራችሁን ያፋፋላችኋል፣ ጸጉራችሁን ያዳብርላችኋል። እንዲሁም ደግሞ ጸጉራችሁ አልተተኮስኩም ምን አላልኩም ብላችሁ አትሳቀቁም። አሁን እኔ ጸጉሬ አልተኮስ ብዬ አልሳቀቅም። እንደዚህ አበጥሬ አስይዤ የትም መሄድ እችላለሁ ማለት ነውና
ለማንኛውም በሌላ ቪዲዮ እንገናኛለን። ለዚህ ቪዲዮ ግን አዲስ የሆናችሁ ቤተሰቦቼ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። እንግዲህ ያው ጥቂቶቻችሁ ናችሁ ሙሉ ቪዲዮ የምታዳምጡ ታውቃለሁ እና ምክንያቱም አቬሬጅ ቪው ስለሚያሳየኝ ማለት ነው። ቢያንስ 3 ደቂቃ ብቻ ነው እስከምታዩት አስባችሁታል። እኔ ለስንት ደቂቃ ለፍቼ እናንተ 3 ደቂቃ ብቻ ስታዩት። ለማንኛውም ምንም ችግር የለውም። ቪዲዮን ከተመቻችሁ ላይክ አድርጉት፣ ሼር አድርጉት ለጓደኞቻችሁ። በሌላ ቪዲዮ እንገናኛለን። የምሰራላችሁ ቪዲዮ ካለ ኮመንት አድርጉልኝ። እናንተም የተስማማችሁ ቅባት ካለ ኮመንት አድርጎልኝና እኔ ደግሞ ሰርቼ እንድሞክረው ማለት ነው። ፀጉሬ እዚህ ጋር አምሮበታል። ለማንኛውም በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ። ባይ ባይ።